ዕለታዊ የውጭ ምንዛሬ መረጃዎችን ይዘንላችሁ መጥተናል። ሰላም ተመልካቾቻችን፣ ዛሬ ዕለተ ሮብ ሰኔ 10 2018 ዓ.ም በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ዋና ዋና የሚባሉት የውጭ ምንዛሬ ተመኖች በስንት እየተዘረዘሩ እንደሚገኙ መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ ማድረግ ለሌሎችም እንዲደርስ ሼር በማድረግ አዲስ ከሆናችሁም ለዚህ ዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ እየጋበዝን ቀጥታ ወደ መረጃዎቹ እንሄዳለን። አንድ የአሜሪካ ዶላር ዛሬ ላይ እየተሸጠ የሚገኘው በ158 ከ53 ሲሆን በመገዛት ላይ የሚገኘው ደግሞ በ155 ከ42 የኢትዮጵያ ብር ነው። የተወሰነ ማሻሻያ አለው ወይም ደግሞ መጨመሩን እንግዲህ መረጃው ያመላክታል። ፓውንድ ስተርሊንግን ስንመለከት አንድ ፓውንድ ስተርሊንግ በ204 ከ49 ተገዝቶ በ208 ከ59 ይሸጣል። አንድ ዩሮ በ180 ከ01 ተገዝቶ በ183 ከ61 በመሸጥ ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት ዛሬ ዕለተ ሮብ ሰኔ 10 2018 ዓ.ም አንዱ የስዊስ ፍራንክ በኢትዮጵያ በ191 ከ73 እየተሸጠ እየተገዛ በ195 ከ56 ደግሞ በመሸጥ ላይ ነው የሚገኘው። የኩዌት ዲናርን ስንመለከት እንዲሁ አንዱ የኩዌት ዲናር በ497 ከ01 ተገዝቶ በ506 ከ95 በመሸጥ ላይ ይገኛል። የቻይና ዩዋንስ በስንት ተገዝቶ በስንት ይሸጣል ስንል በ22 ከ58 መግዣው ነው፣ በ2303 ደግሞ መሸጫው ነው። የዲራም ምንዛሬንም ስንመለከት በ42 ከ32 ተገዝቶ በ43 ከ16 በመሸጥ ላይ እንደሚገኝ መረጃ ያመላክታል። በመጨረሻም የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ41 ከ42 ተገዝቶ በ42 ከ24 ሳንቲ እየተሸጠ እንደሚገኝ ያገኘነው መረጃ ያመላክታል። ይህ ብቻ ሳይሆን በኢትዮጵያ ንግድ ባንክ ላይ የተዘረዘሩትን የምንዛሬ ተመኖች ስትመነዝሩ ወይም ደግሞ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርቲስት ሴንድ፣ በአምሳሎሚ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ተጨማሪ 9.365 በመቶ ጉርሻን እንደምታገኙ መረጃውን አጋርተውናል። በመጀመሪያም ደግሞ በተጨማሪም ደግሞ በኋላ አስተላላፊዎች በኩል ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ8.365 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ የምንዛሬ መረጃ ነው። በአዋሽ ባንክስ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ ሳውዲ ሪያል፣ ዲራም እና ካናዳ ዶላር በስንት ተገዝተው በስንት በመሸጥ ላይ ይገኛሉ የሚለውን ስንመለከት አንዱን የአሜሪካ ዶላር በ155 ከ94 ገዝተው በ159 ከ06 ይሸጣሉ። ዩሮን በአዋሽ ባንክ ላይ ዛሬ በ184 ከ29 ገዝተው በ187 ከ98 በመሸጥ ላይ ነው የሚገኙት። የእንግሊዝን ፓውንድ ስተርሊንግ በ209 ከ56 ገዝተው በ213 ከ75 ይሸጣሉ። ስዊስ ፍራንክን በ196 ከ19 ገዝተው በ200 ከ12 ይሸጡ ይገኛሉ። የሳውዲ ሪያልን በ43 ከ21 ገዝተው በ44 ከ08 ይሸጣሉ። የዲራምን ምንዛሬ ስንመለከት በአዋሽ ባንክ ዛሬ ሰኔ 10 ወይም ደግሞ ጁን 16 እየተሸጠ የሚገኘው አንዱ የሳውዲ ሪያል በ43 ከ21 ሲሆን የሚሸጠው ደግሞ በ44 ከ08 ነው። የዲራም ምንዛሬን ስንመለከት በ44 ከ15 ተገዝቶ በ45 ከ03 ይሸጣል። የካናዳ ዶላርንስ በስንት ገዝተው በስንት ይሸጣሉ ካለን በ111 ከ72 ገዝተው በ113 ከ96 የኢትዮጵያ ብር በመሸጥ ላይ ይገኛሉ። ከዕለታዊ ተመን በተጨማሪ የ10% ጉርሻ አላችሁ። ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ ተጨማሪ የ10 በመቶ ጉርሻን
ታገኛላችሁ እያሉ ይገኛሉ። ቀጥለን የምናልፈው ወደ አቢሲኒያና ወደ ብርሃን ባንክ ነው። ከዛ በፊት ግን ቪዲዮአችንን ያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይህንን አሪፍ መረጃ የሚለቀቁበትን የዩቲዩብ ቻናላችንን ተቀላቀሉ ዘንድ በማክበር እየጠየቅን በመቀጠል የአቢሲኒያ ባንክን መረጃ እንመለከታለን። በአቢሲኒያ ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲራም፣ ስዊስ ፍራንክ፣ የካናዳና የሳውዲ ሪያል በስንት ተገዝተው በስንት እየተሸጡ እንደሚገኙ ቀጥሎ እንመለከታለን። የአሜሪካ ዶላር በአቢሲኒያ ባንክ ላይ በ157 ከ03 ተገዝቶ በ160 ከ17 ይሸጣል። ግሬት ብሪተን ፓውንድን ደግሞ በ210 ከ09 ገዝተው በ214 ከ29 ይሸጣሉ። የዩሮን ምንዛሬ በ184 ከ99 ገዝተው በ188 ከ70 ይሸጣሉ። ዲራምን በ44 ከ49 ገዝተው በ45 ከ38 ይሸጣሉ። የስዊስ ፍራንክን በ197 ከ79 ገዝተው በ201 ከ75 ሲሸጡ የካናዳ ዶላርን ደግሞ በ111 ከ92 ገዝተው በ114 ከ16 በመሸጥ ላይ ይገኛሉ። የሳውዲ ሪያልን በ43 ከ92 መግዣው ሲሆን መሸጫው ደግሞ በ44 ከ80 የኢትዮጵያ ብር ነው። በአቢሲኒያ ባንክ ብቻ ሳይሆን በተጨማሪም ደግሞ የ2% ተጨማሪ ጉርሻ አለው። በተለይ ደግሞ ከውጭ ገንዘብ ምንዛሪ ተመን በዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኮ ስትቀበሉ ስትመነዝሩ በሁሉም ቅርንጫፎች ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻን እናበረክታለን በማለት ይገኛሉ። በመጨረሻ የምንመለከተው የብርሃን ባንክ መረጃ ነው። በብርሃን ባንክስ ምንዛሬዎች በስንት እየተዘረዘሩ ይገኛሉ የሚለውን ስንመለከት የአሜሪካ ዶላርን በ159 ከ46 ገዝተው በ162 ከ65 ይሸጣሉ። ፓውንድ ስተርሊንግን በ214 ከ23 ገዝተው በ218 ከ52 ይሸጣሉ። ዩሮን በ185 ከ23 ገዝተው በ188 ከ93 ይሸጣሉ። የዲራምን ምንዛሬ ደግሞ በ43 ከ41 ገዝተው በ44 ከ28 እየሸጡ ነው የሚገኙት። የአውስትራሊያ ዶላርን በ112 ከ76 ገዝተው በ115 ከ02 ይሸጣሉ። የካናዳ ዶላርን በ114 ከ10 ገዝተው በ116 ከ38 ነው የሚሸጡት። በመጨረሻም የስዊስ ፍራንክን ስንመለከት የስዊስ ፍራንክ ዛሬ ሰኔ 10 2018 ዓ.ም በ201 ከ11 ተገዝተው በ205 ከ13 በምሽት ላይ እንደሚገኝ ያገኘነው መረጃ ያመለክታል። ተመልካች አድማጮቻችን የአራት ባንኮችን የምንዛሬ ዳሰሳ የንግድ ባንክ፣ የአዋሽ ብርሃንና የአቢሲኒያ ባንክ መረጃዎቻችን በዚህ ይጠናቀቃል። እስካሁን አብራችሁን ስለቆያችሁና ስለተከታተላችሁ እጅግ በጣም እያመሰግንን በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ